እጅግ አስገራሚ ተአምር አይናቸው እስከ መብራት የደረሰላቸው ሰዎች አሉ። መጨረሻ ላይ እሱን እጅግ የሚያስደንቅ ተአምር ከተደረገላቸው ጋራ ይዤላችሁ በኋላ ላይ እመጣለሁ እና ብዙዎቻችሁ የዚችን ስዕል ታሪክ ማወቅ እንደምትሹ ሙሉ በሙሉ አምናለሁ። በተለይ እናታችን የቅድስተ ቅዱሳን የድንግል ማርያም ስዕሏን የሳለው ወንጌላዊ ሉቃስ ነው። በቤተክርስቲያን ትውፊት እንደሚነገረው በመልክዓ ስዕል ላይም ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ ዘእምወንጌላውያን አሐዱ፣ ከአራት ወንጌላውያን አንዱ ጠቢቡ ሉቃስ ለሳላት ለስዕልሽ ሰላምታ ይገባል ይላልና ሁላችንም በመልክዓ ስዕል ላይ የእመቤታችንን ስዕል ሉቃስ እንደሳላት ሊቃውንት ያስቀመጡትን ሰላምታ በቤተ ክርስቲያን እናደርሳለን ማለት ነውና ቅዱስ ሉቃስ የቅድስተ ቅዱሳን የድንግል ማርያምን ስዕሏን ስሏል። በርካታ ስዕሎችን የእመቤታችንን ስሏልና ያ ስዕል ከትውልድ ወደ ትውልድ ሲተላለፍ ኖሯል። በተለይ ታሪኩ የሚያስረዳው በዘጠነኛው ክፍለ ዘመን በተለይ ከ829 ዓመተ ምህረት እስከ 842 ዓመተ ምህረት ያው በቤዛንታይን የነገሰው ንጉስ ቴዎፍሎስ የሚባል ነበረ። ይህ ንጉስ ቴዎፍሎስ በጣም በቅዱሳት ስዕላት ላይ በክፋት የተነሳሳ ንጉስ ነበረ። በተለይ ቅዱሳት ስዕላት እንዲጠፉ አዋጅ ጭምር በማወጅ ወታደሮቹን ነበር ያሰማራው። በተለይ ስለ ቅዱሳት ስዕላት መጽሐፍ ቅዱስ በስፋት ይጽፋል። ከመጽሐፍ ቅዱስ ትውፊት በመውጣት ከተቀደሰው የአባቶች ትውፊት በመውጣት ቅዱሳት ስዕላትን ለማጥፋት ነበረ ይሄ ንጉስ የተነሳሳውና ብዙ ወታደሮች በየቤቱ እየዞሩ ቅዱሳት ስዕላትን ያቃጥሉ ያጠፉ እንደነበረ በዛን ጊዜ የነበረው የቤተክርስቲያን ትውፊት ያስረዳል። እና አንድ ወታደርም እንደዚሁ ወደ አንዲት ሴት ቤት ነበር የገባው። እቺ ሴት እንግዲህ በተለይ በታህታይ እስያ በኒቂያ ከተማ የምትኖር የተቀደሰች ሴት ነበረች። በተለይ ቅዱስ ሉቃስ የሳላት የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕል እጅግ የምታምር ስዕል ነበረ። በቤቷ ውስጥ ያን ጊዜ እንግዲህ ደብቃ በማኖር በስዕሏ ፊት መብራት እያበራች ከልጇ እንድታማልዳት ትማጸን ነበር። ደራሲው ምን ይላል? ሰጊድ ወአምሃ ይደሉ ለስዕልኪ ወለስዕለ ክርስቶስ ወልድኪ፣ ስግደትና እጅ መንሻ ይገባል ይላል። እጅ መንሻ ማለት በቅዱሳት ስዕላት ፊት አበባ እናደርጋለን፣ ማህቶት መብራቶችን ሻማ እናበራለን፣ ሽቱን ረጭባቸዋለን፣ መጋረጃ እንጋርዳለን። ይሄ እንግዲህ እጅ መንሻ ነው። እሷም በቅድስተ ቅዱሳን በድንግል ማርያም ስዕል ፊት ምስለ ፍቁር ወልዳ ጌታ እንዳቀፈች ሆነ የተሳለች ስዕል ናት። ሻማ እያበራች ሽቱ እየረጨች ጸሎት ታደርስ ነበረ እና አንድ ወታደር እዚህ ሴት ቤት ይገባል። ያን ጊዜ እቺ ሴት ደግሞ በስዕሉ ፊት ተንበርክካ ጸሎት ስታደርግ ያያታል። ያን ጊዜ እጅጉን በመበሳጨት የንጉሱን ትእዛዝ የፈጸመ መስሎት በያዘው ሰይፍ የእናታችን የቅድስተ ቅዱሳን የድንግል ማርያም ጉንጮቿን ነበረ የወጋት። ያን ጊዜ እንግዲህ በተአምር ከስዕሏ ላይ ከጉንጮቿ ላይ ስክሪኑ ላይ እንደምታዩት ደም ጠብ ጠብ ማለት ጀመረ። በዚህ ጊዜ በጣም ወታደሩ ክፉኛን የደነገጠው። ይህን ግሩም ድንቅ ተአምር ባዩ ጊዜ ወታደሮቹ ደንግጠው ሸሽተዋል። ይህንን ያደረገ ሰው ደግሞ በጣም በተአምሩ በመደነቅም በመደናገጥም ከቅድስተ ቅዱሳን ከድንግል ማርያም ስዕል ፊት ነው የወደቀው። በኋላም የቤተክርስቲያን ታሪክ እንደሚያስረዳው መንኖ ገዳም በመግባት ህይወቱን በምንኩስና ህይወት አሳልፏል ነው የሚለው ታሪኩ። እና እችም ሴት ይህን ድንቅ ተአምር ባየች ጊዜ ሌሊቱን ሙሉ በስዕሏ ፊት መብራትን አብርታ በአምላክ እናት በቅድስተ ቅዱሳን በድንግል ማርያም ምስለ ፍቁር ወልዳ ስዕል ፊት ስትጸልይ ነበር ያደረችው። ስለዚህ በነጋታው በእግዚአብሔር ፈቃድ ከጉንጮቿ ደም የፈሰሳት የአምላክ እናት ስዕሏን በባህር ላይ እንድታስቀምጥ በእመቤታችን በራእይ ታዛ ባህር ላይ ነበረ ያስቀመጠቻት። ስዕሏም እንግዲህ በባህር ላይ በመንሳፈፍ በማይበሉ እየተነዳች ያለምንም መስጠም ያለምንም መርጠብ ቀጥታ ወደ ጉዞዋን ወደ ምዕራብ አቅጣጫ አደረገች ነው የሚለው። ያን ጊዜ የሷም ልጅ አንድ ልጅ ነበራት። እሱም በቃ ወደ አቶስ ገዳም ይህን ተአምር ካየ በኋላ ለምነና ሄደ እና የተደረገውን ተአምር በተለይ አቶስ ገዳም ላሉት አባቶች ነገራቸው። እናቱ እንዴት በስዕሏ ፊት ሻማ ታበራ እንደነበረ፣ በኋላ ወታደሩ ገብቶ በሰይፍ በመታት ጊዜ ከስዕሏ ጉንጭ ላይ በተአምር ደም ጠብ ጠብ እንዳለ፣ ይህስ ምን ይሳነዋል? የበለዓም አህያ እንኳን አንደበት ተሰጥቷት በሰው አንደበት ስትናገር አይተናል። እና ይሄ በጣም የሚያስደንቅ ነው እና የተአምር
ደም ጠብ ጠብ አለ ብሎ ለመነኮሳቱ ነገራቸው። እነሱም በእጅጉ በመደነቅ ይሄን ታሪክ ለትውልድ ሲያስተላልፉ ኖሩ። በተለይ አቶስ ገዳም አጊዮስ ኦሮስ ይባላል፣ ወይም ሆሊ ማውንቴን ይሉታል፣ ቅዱስ ተራራ ማለት ነው። በጣም ታላቅ ገዳም ነው። እንግዲህ እንደዚህ ታሪኳ ሲነገር ከቆየ በኋላ ብዙ ጊዜያት ካለፉ በኋላ ከዕለታት ባንዳቸው ምሽት በአቶስ ተራራ የአይቬሮን ገዳም መነኮሳት የእሳት ምሰሶ በባህሩ ላይ ተተክሎ እንደ ፀሐይ ሲያበራ ተመለከቱ። በጣም ነበረ የተደናገጡት። ምንድነው ይሄ አሉ። እንደገና የተአምር ለተከታታይ ቀናቶች በመቀጠል አምደ እሳት ባህሩ ላይ ይተከል ነበረ። ለምሳሌ እስራኤል ወደ ግብጽ ሲሄዱ የእሳት ምሰሶ የመራቸው እንደነበረ ለተከታታይ ቀናት ነበረ ይሄ አምደ እሳት ባህሩ ላይ ይተከል የነበረው እና በመናኔ ያሉ አባቶች ሁሉ በአንድ ላይ ተሰባስበው በማድነቅ የብርሃን ምሰሶ ለተተከለበት ወደ ባህሩ ሲሄዱ የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕል ነበረ። በተለይ ከጉንጮቿ ደም ጠብ ጠብ ሲል የሚታየው ስዕል ነበረ። ወዲያው ወደ ባህሩ ወርደው ወደ ስዕሏ ለመጠጋት ቢሞክሩም ስዕሏ ግን ወደ ኋላዋ እየተመለሰች ሊያነሷት አልተቻላቸውም። ያን ጊዜ እንግዲህ ሱባኤ ነበረ የገቡት። እዛው የአይቬሮን ገዳም ረድ ወይም የጉልበት አገልጋይ ሆኖ የሚኖር አባ ገብርኤል የተባለ የተቀደሰ አባት ነበረ። እሱ ብቻ ስዕሏን ከባህር ውስጥ ማንሳት የሚችል እንደሆነ የአምላክ እናት በራእይ ለመነኮሳቱ ገለጠችላቸው። በተመሳሳይም ለአባ ገብርኤል ተገልጣለት ወደ ባህሩ ሂድ፣ ማይበሉንም ሳትፈራ በባህር ውስጥ በእምነት ተጓዝ፣ እናም ሁሉም ለዚህ አንተ ላለህበት ገዳም ያለኝን ፍቅርና ርኅራኄ ምስክር እንዲሆኑ ስዕሌን ከባህር አውጣ በማለት ነበር እመቤታችን የነገረችው። ከዚያም ይህንን መነኮሳቱ በሰሙ ጊዜ መናንያን ሁሉ አባ ገብርኤልን ይዘው ልብሰ ተክህኖ ለብሰው እያመሰገኑ በማይጠንታቸው ዕጣን እያጠኑ የብርሃን ምሰሶ ወደ ተተከለበት የአምላክ እናት ስዕል ወዳለበት ወደ ባህሩ ነበር የሄዱት። አባ ገብርኤልም በደረቅ መሬት እንደሚጓዝ ያለምንም ፍርሃት ወደ ባህሩ ሲገባ የእመቤታችን የቅድስት ድንግል ማርያም ስዕል ተጠጋችው። ያን ጊዜ እሱም በደስታ ሆኖ የአምላክ እናት የቅድስት ድንግል ማርያምን ስዕሏን በደረቱ ታቅፎ ተሳለማት። ወደ ባህር ዳርቻም ይዟት ወጣ። ያው እነርሱም በደስታ ሆነው እዚያ ያሉት አባቶች ሁሉ የእመቤታችንን ስዕል እጅ ነሷት። ከዚያም እንግዲህ ማክሰኞ ልክ በጠዋቱ ስዕሏ ባረፈበት ቦታ ላይ በሚያመሰግኑበት ጊዜ በጣም ቀዝቃዛና እጅግ የሚገርም ውሃ ነው የፈለቀላቸው። እጅግ ተደስተው የቅድስተ ቅዱሳን የድንግል ማርያምን ስዕሏን በታላቅ ክብር በታላቅ ምስጋና ይዘው ወደ ቤተ መቅደስ በመውሰድ መንበሩ ላይ ነበረ ያስቀመጧት። ነገር ግን በጣም የሚገርመው በነጋታው መነኮሳት ወደ ቤተ መቅደስ ገብተው መብራት ሲያበሩ የእመቤታችን ስዕሏን ባስቀመጡበት ቦታ አላገኙም ነበረ። ይልቁኑ በመግቢያው በር ባለው ግድግዳ ላይ ተሰቅላ ነበር ያገኟት። ከዛም እነሱም ደንግጠው ማን ነው ይሄን ያደረገው ብለው እንደገና መንበሩ ላይ አስቀመጧት። ተመልሳ በነጋታው በገዳሙ መግቢያ ላይ ተሰቅላ አገኟት። በቃ ይሄ ነገር ሲደጋገም ሱባኤ ገቡ። በተለይ እናታችን ቅድስተ ቅዱሳን ለአባ ገብርኤል ተገለጸችለትና ለወንድሞች እንዲህ ብለህ ንገራቸው፣ ከዚህ በኋላ ስዕሌን ማግባት የለባቸውም። የኔስ ፈቃድ በእናንተ ልጠበቅ ሳይሆን እኔን በምልጃዬ ጥላ በዚህ ዓለም በወዲያኛውም ዓለም ልጋርዳችሁ እንጂ ስዕሌን በገዳሙ በምታዩበት ጊዜ ሁሉ የልጅ የምህረትና ጸጋ ከእናንተ አይቋረጥም አለችው። በዚህ ምክንያት ስዕሏ እንግዲህ በሊቃውንት አቃቢተ ሆህት ወይም ደጃፍን የምትጠብቅ ይሏታል። ኪፐር ኦፍ ዘጌት ትባላለች፣ ወይም ወንደር ወርኪንግ አይከን ገባሪተ ተአምራትን የምታደርግ ስዕል ብለው በታላቅ ክብር ነው እችን የተቀደሰች ስዕል እዛው በሩ ላይ የጸሎት ቤት ሰርተው እዛው ላይ እንድትሆን ተደረገ። እናቺ ስዕል በዚህ ምክንያት በርላፍን የምትጠብቅ ደጃፍን የምትጠብቅ ተብላ ትታወቃለች። ስለዚህ አብዛኞቹ ክርስቲያኖች እችን ስዕል ደጃፋቸው ላይ በርላፋቸው ላይ ያደርጓታል። እናታችን ቅድስተ ቅዱሳን ከሚመጣው ከተሰወረው ከተገለጠው ጠላት ትጠብቃቸው ዘንድ በቃል ኪዳኗ ጥላ በጸላሎተ ረድኤቷ ትጠብቃቸው ዘንድ ስዕሏን በርላቸው ላይ ያደርጋሉ። ስለዚህ የበርል ጠባቂ ትባላለች እቺ ስዕል። አቃቢተ ሆህት ወይም የደጃፍ ጠባቂ፣ የበርል ጠባቂ ወይም ኪፐር ኦፍ ዘ ጌት ይሏታል። ተአምር አድራጊ ናት እና መነኮሳቱም በጣም በእጅጉ በመደሰት ያው ለአምላክ እናት ለእመቤታችን ክብር በገዳሙ በር አጠገብ አነስ ያለች ቤተክርስቲያን ሰርተው እችን ገባሪተ ተአምራት ወመንክራት ድንቅ ተአምር አድራጊዋን የአምላክ እናት
የቅድስት ድንግል ማርያምን ስዕል ወደ ውስጥ አስገቧት እና የተቀደሰች የስዕሏ መጠሪያም የአይቬሮኗ የአምላክ እናት ትባላለች። በጣም ደስ ይላል። የገዳሙ መጠሪያ ነው። የአይቬሮኗ የአምላክ እናት ዘአይቬሮን ቴዎቶኮስ ይሏታል። በግሪክ ደግሞ ፓርታ ኢትሳ ይሏታል። እንግዲህ ይሄ በጣም የሚገርም ነው። እንግዲህ ይህ ተአምሯ በመላው ዓለም ኢትዮጵያን ጨምሮ ነው የተሰማው። ለዚህ ነው ሊቃውንት እና አባ ጽጌ ድንግል በማኅሌተ ጽጌ ላይ ስለዚህ ቅድስት ስዕል ድርሰትን የደረሱት ምስጋናን ያመሰገኑት። በተለይ ተአምሯ በመላው ዓለም ተሰምቷል። በተለይ ይህን ገዳም አቶስን የተቀደሰ ገዳም ያለበትን ቦታ የጎበኙ ሰዎች የተሳለሙ ክርስቲያኖች ዜናውን በመላው ዓለም አስፋፉት። በተለይ ሩሲያ ዜናው በተሰማ ጊዜ በ17ኛው ክፍለ ዘመን ላይ በተለይ ኒኮን የተባሉት አባት ሊቀ ጳጳስ በኋላ የሞስኮ ፓትርያርክ ሆነዋል። እባካችሁ የዚችን ስዕል ኮፒ ወደ ራሻ ላኩልኝ ብለው ልመናን አቀረቡ፣ ላኩ። ያን ጊዜ የዚች ስዕል ኮፒ ላኩላቸው መነኮሳቱ። እነሱም ራሻ ኦርቶዶክስ ናት እንደምታውቁት። በጣም በመደሰት በክሬምሊን በሞስኮ በሚገኘው በክሬምሊን ግድግዳ ላይ ነበረ ያደረጓት። በኋላ እንግዲህ እንዲህ ሆነው ህዝቦቹ ሁሉ እያዩት፣ ሁሉም የሀገር መሪዎቹ ሁሉ እየተሳለሟት ቀጠለች። ግን በ1917 ላይ ያው በተነሳው ክፉ አብዮት ያ የጸሎት ቤት ሲቃጠል ያችን የእመቤታችን ስዕል በትንሳኤው በጌታችን ትንሳኤ ወደ ተሰየመው ቤተክርስቲያን አሸጋገሯት። ይሄ በጣም የሚገርም ነው። እንደገና በ1995 በተመሳሳይ መልኩ የጸሎት ቤቷ ታንጾ ሌላ በዚህ ተመሳሳይ ያለች ስዕልን እንደገና ከአቶስ በማስመጣት ስዕሏን አድርገዋል። ስለዚህ ክቡራን ምእመናን በዓሏ ያው ነሐሴ 9 ኦገስት 15 ነው መላው ዓለም የሚያስባት። እንደገና የካቲት 5 ቅዳሜ አሁን ፌብሩዋሪ 12 ታሰባለች። ስለዚህ የካቲት 5 ፌብሩዋሪ 12 በመላው ዓለም ይከበራል። እጅግ በጣም ብዙ ተአምሮች በመላው ዓለም በዚች ስዕል ላይ ተደርገዋል። ከተአምሩ መካከል በመላው ዓለም የሚታወቅ ብዙዎች ድረገጽ ብትገቡ ልታገኙት የምትችሉትን 1-2 ተአምር ከነገርኳችሁ በኋላ ሀገራችን ኢትዮጵያ ላይ ያደረገችውን እጅግ ያስደናቂ ተአምሩን ያደረገችላቸውንም ሰው ፎቶ ጨምሬ ነው ማቀርብላችሁ። ስለዚህ ክቡራን ተመልካቾቻችን የእናታችን የቅድስተ ቅዱሳን የድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን እላለሁ። በጣም ከሚገርመው ተአምር መካከል በተለይ ከ1982 እስከ 1997 በሚገርም መልኩ ለ15 ዓመታት ያለማቋረጥ ከዚች ስዕል በተለይ ከርቤ የሚመስል እጅግ ጣፋጭ ሽቱ ይፈልቅ ነበረ። ይህም በጣም በሚገርም መልኩ በተለይ ጆሴ ሙኖዝ ኮርቴስ የተባለ አባት ነበረ። እሱ በጣም ስዕሏ እሱ ጋር ነበረች፣ በጣም ይጠብቃት ነበረ። ይህም ተአምር እንግዲህ የተደረገው በተለይ በሞንትሪያል በካናዳ ነበረ። የዚች ስዕል እንግዲህ እመቤታችን ትውልድ ሁሉ ብጽዕት ይሉኛል ብላለችና እዛ ነበረ ስዕሏ ቅጂዋ ማለት ነው። በጣም ሽቱ አፍልቃለች። ከ1982 እስከ 1997 ኢንተርኔት ላይ ማየት ትችላላችሁ። ይህ በጣም የሚያስገርም ተአምር ነው። እንደገና እንደ ጎርጎሮሳዊ ዘመን ቀመር 2007 ላይ እቺው ስዕል በተለይ ሞንትሪያል ላይ እንደገና ሽቱ ማፍለቅ ጀመረች። ይሄ በጣም በሚገርም መልኩ ተአምሯ በመላው ዓለም ተነገረ። አሁን ሃዋይ በሚገኝ በሩሲያ ኦርቶዶክስ ቤተክርስቲያን ደግሞ እቺ ስዕሏ ቅጅ ትገኛለች እና የእመቤታችን የቅድስተ ቅዱሳን የድንግል ማርያም ከስዕሏ ዘይትን ማፍለቅ ሽቱን ማፍለቅ ጥንትም በኢትዮጵያ ሊቃውንት ሲባል የኖረ ነው። በተለይ ከሊቃውንት መካከል አባ ጽጌ ድንግል ስለዚህ ተአምር አድራጊ ስዕል ምን ይላል? ስዕልኪ ማርያም ጸገየት ስጋዌ ከመጸገነት ትጸጊ ጽጌያት ለስርጋዌ ሳህለ ተአምርኪ እኩን ለትውልደ ትውልድ ዜናዌ ቅብእኒ ሀፈ ስዕልኪ ወፈውስኒ ምንደዌ እስመ በህምዙ አቁሰለኒ አርዌ። ወደ አማርኛ ስመልሰው የገነት ዛፍ አበቦችን ለሽልማት እንደምታብብ ማርያም ስዕልሽ ግዘፍን አበበች ማለት ስጋን የለበሰች መስላ ታየች። የተአምርሽን ዜና ለልጅ ልጅ የምነግረው ሆን ዘንድ የስዕልሽን ወዝ ቀቢኝ
ከበሽታም አድኝኝ፣ እባብ አውሬ በመርዙ በኃጢአት አቁስሎኛልና በማለት አባ ጽጌ ድንግል የእመቤቴ ወዳጅ አመስግኗታል ማለት ነውና እንግዲህ የካቲት 5 በሁላችንም እችን ስዕል እናስባታለን ማለት ነው። በሚገርም መልኩ ይህ ተአምሯ በተለይ ያ አይሁዳዊ በሰይፍ በመታት ጊዜ ከጉንጮቿ የተአምር ደም እንደፈሰሰ አባ ጽጌ ድንግል ምን ይላል? ቦ አመት ትረከም ምስለ ቃለ ነገር ጥዑም ወቦ አመት ትራይ በለቢሰ አባል ልምሉም ስዕልኪ ማርያም ጽጌ ተአምር አዳም ወአመዘበጣ በሰይፍ አይሁዳዊ ርጉም እምኔሃ አንጸፍጸፈ ደም። ስዕልሽ ቃልን ደስ ከሚያሰኝ ነገር ጋር የምትገኝበት ጊዜ አለ። ስዕልሽ የለመለመ አካልን ለብሳ የምትታይበት ጊዜ አለ። ማርያም ስዕልሽ የተአምር አበባ ናት። ርጉም አይሁዳዊ በሰይፍ በመታት ጊዜ ከእርሷ ስዕል ደም ተንጠባጠበ በማለት አመስግኗታል ማለት ነው። ክቡራን እና ክቡራት እና በመታት ጊዜ ደም ተንጠባጠበ በማለት ይህን ተአምር አባ ጽጌ ድንግል በማሕሌተ ጽጌ ድርሰቱ ላይ አንስቶታል ማለት ነው። ምእመናንና ምእመናት ሌላው መልክዓ ስዕል ላይ ነው። ምን ይላል? ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክኡ ደመ ተአምር። አንዳንድ ጊዜ የምትናገር ናት፣ አንዳንድ ጊዜ ደግሞ ዘትክኡ ደመ ተአምር የተአምር ደምን ጠብጠብ የምታደርግ ናት እና ለዛች ለስዕልሽ ሰላምታ ይገባል ይላል ሊቁ። ለዚህ ነው ዛሬ በመልክዓ ስዕል ላይ ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክኡ ደመ ተአምር። የዚችን ስዕል እንግዲህ ተአምር በመልክዓ ስዕል ላይ ሊቃውንት ደርሰውታል። በተለይ ደግሞ አባ ጽጌ ድንግል በማሕሌተ ጽጌው ላይ እምኔሃ አንጸፍጸፈ ደም ከሷም ደም ጠብጠብ አለ በማለት ዛሬ በጉንጮቿ ላይ ደም ጠብጠብ ብሎ የሚሳለውን የስዕሏን ተአምር አድንቆታል ማለት ነው። ክቡራንና ክቡራት እንግዲህ የእመቤታችን ስዕል ብዙ ቦታ ተስሎ አይቼዋለሁ። ምናልባት በኢትዮጵያ ሰበታ ጌቴሴማኒ ማርያም ገዳም ጼዴንያ ማርያም በክብር የተቀመጠች ስዕሏን ለመመልከት ችያለሁ። እንግዲህ በጣም ኢትዮጵያ ላይ ያደረገችው ተአምር አይን እስከ ማብራት ደርሳለች። አይናቸው የበራውንም ሙሉውን ከዚህ መርሃ ግብር በተለይ መጨረሻው ላይ ይዤላችሁ ቀርባለሁ። ቅዱሳት ስዕላት በጣም ኃይል አላቸው። ስለ ቅዱሳት ስዕላት ትውፊት ሊቃውን ሲያስተምሩን በተለይ ቅዱሳት ስዕላት የተጀመሩት በኢየሩሳሌም ሰማያዊት ነው ይላሉ። ይኸውም ወርዷ ቁመቷ የተካከለች የብርሃን ጽላት እግዚአብሔር አዘጋጅቶ በተለይ በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ የተገለጠችው የእግዚአብሔር ታቦት ይላት የቃል ኪዳኑ ታቦት በሰማይም ታየ የሚላት ታቦት ዘዶር ናት እና የሥላሴ ስዕል አለባት። ራሱ ባለቤቱ አኑሯታል ነው የሚሉት። ወውስቴታ ታቦት ዘዶር ዘያበርህ በጸዳለ ስሉስ ቅዱስ ይላል። በሥላሴ ስዕል ጸዳል የምታበራ የብርሃን ታቦት ናት። እንግዲህ በዛ አምሳል ነው ለነቢይ እግዚአብሔር ለሙሴ እግዚአብሔር የሰጠው። ስለዚህ ቅዱሳት ስዕላት ጀማሪ ራሱ ልዑል እግዚአብሔር ነው ብለው ሊቃውንት ያስቀምጣሉ። በተለይ ይህንን ኤጲፋኒዎስ በአክሲማሮስ ላይ ጠቅሶታል። ሌላው ራሱ እግዚአብሔር ራሱ ሰውን እኮ በአርያውና በአምሳሉ ነው የፈጠረው። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ የእግዚአብሔርን አምሳል በሰው ላይ እናየዋለን ማለት ነው። ይሄ ሁሉ ምስጢርን የሚያመለክት መሆኑን እንረዳለን እና የጥንት ሊቃውን ሰው ራሱ እኮ የእግዚአብሔርን አምሳልና የእግዚአብሔርን ስዕል ምናይበት ነው ራሱ የሰው ተፈጥሮ በማለት ያስተምራሉ። ራሱ እግዚአብሔር ቅዱሳት ስዕላት እንዲሳሉ ፈቃዱ ነበር፣ ያዘዘውም እሱ ነው። በተለይ በዘጸአት 25:18 ላይ ሁለቱን ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ በማለት የኪሩቤል ስዕል በታቦቱ ዙሪያ እንዲደረግ ያዘዘው የእነዚህን የመላእክት ስዕል ማንም ሳይሆን ራሱ ልዑል እግዚአብሔር ነው። እንደውም በስዕሉ ላይ አድሮ በኪሩቤል ስዕል አድሮ እንደሚያናግረው በዘጸአት 25:22 ላይ በዚያም ካንተ ጋር እገናኛለሁ፣ የእስራኤልን ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይላልና እግዚአብሔር ሙሴን ምን ይለዋል? ኪሩቤልን ስዕል እንዲህ ስላዘዘው በስዕሉም አድሮ እንደሚያናግረው አዘዘውና እግዚአብሔር በስዕለ ኪሩብ አድሮ ለሙሴ ድምፁን ያሰማው ነበር። ይሄ በጣም የሚገርም ነው። ይሄስ ምን ላይ ይገኛል ብትሉ በኦሪት ዘኍልቍ ምዕራፍ 7 ቁጥር 89 ላይ ምን ይላል? እግዚአብሔር የሰጠው ቃል አይታበልምና ሙሴም ወደ መገናኛው ድንኳን እርሱን ለመነጋገር በገባ ጊዜ በምስክሩ ታቦት ላይ ካለው ከስርየት መክደኛ በላይ ከኪሩቤልም መካከል ድምፁ ሲናገረው ይሰማ ነበረ፣ እርሱ የሚናገረው ነበር ይላልና ቅዱሳት ስዕላት እግዚአብሔር ድምፁን የሚያሰማባቸው
መልእክቱን የሚያስተላልፍባቸው እንደሆኑ እንግዲህ እነዚህ የቅዱሳት መጻሕፍት ጥቅሶች በእጅጉ ያስረዳሉ ማለት ነው። ይህ ብቻ ሳይሆን በቤተ መቅደሱ መጋረጃ ሁሉ በ10ሩም መጋረጃዎች ላይ የኪሩቤል ስዕል እንዲሳል እግዚአብሔር ሙሴን ምን ብሎ ያዘዋል? በዘጸአት 26:1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ፣ ብልህ ሰራተኛ እንደሚሰራ ኪሩቤል በእነርሱ ላይ ይሁኑ ብሎ በዘጸአት 26:1 ላይ የቤተ መቅደሱ 10 መጋረጃዎች ሙሉ በሙሉ የኪሩቤል ስዕል እንዲሳልባቸው ራሱ እግዚአብሔር አዟልና ዛሬ በቤተ መቅደሳችን ላይ በቤተ ክርስቲያን የመላእክት ስዕል የቅዱሳን ስዕል የምንስለው ከምንም ተነስተን ሳይሆን ምንጩ መጽሐፍ ቅዱስ እንደሆነ ራሱ ቅዱሱ ቃል ያስረዳናል። ሰሎሞንም ቤተ መቅደስን በሰራ ጊዜ በአንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱም ግንብ ሁሉ ዙሪያ በውስጥም በውጭም የኪሩቤልና የዘንባባ ዛፍ የፈነዳበትን አበባ ምስል ቀረጸ ይላልና ኪሩቤል እንግዲህ ጸወርተ መንበር ናቸው፣ ዙፋኑ የሚሸከሙ የመላእክትና ይልቁኑ ደግሞ የአበባ ምስል ዛሬ በቤተ ክርስቲያን የተለያዩ ሐረጎች እንደ አዲስ ዓለም ማርያም ብትሄዱ ሐረጎች፣ ዘንባባዎች፣ ስንዴ፣ ወይን እንደሚቀረጹሉ የአበባ የፈነዳበትና የኪሩቤል ስዕል በቤተ መቅደሱ ዙሪያ የመላእክትን ስዕል እንዳደረገ እንደቀረጸ ቅዱሱ መጽሐፍ ያስተምራል። እንኳን የእግዚአብሔር ወዳጆች የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የቅድስተ ቅዱሳን የድንግል ማርያም ስዕል ይቅርና የተቀደሰችው ከተማ ኢየሩሳሌም እንኳን እንድትሳል እግዚአብሔር አዟል። ይኸውም በሕዝቅኤል 4:1 ላይ አንተም የሰው ልጅ ሆይ ጡብን ወስደ በፊት አኑራት፣ የኢየሩሳሌምንም ከተማ ስዕል ሳልባት ክበባት ይለዋል እግዚአብሔርና በእጅጉ ነው የሚገርመውና የኢየሩሳሌም ከተማ ስዕል እንዲሳል ጡብ ወስዶ በፊቱ እንዲያኖር እግዚአብሔር ለሕዝቅኤል እንዴት እንደነገረው መጽሐፍ ቅዱሱ ያስተምረናል። በገላትያ 3:1 ላይም ቅዱስ ጳውሎስ አብዳን ሰባ ገላትያ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ጥቅሱን እንደምታዩትና እጅግ የሚገርም ነው። ይሄ ቅዱስ ጳውሎስ ነውና ተስሎ ነበር፣ ራሱ እንደተሰቀለ ሆኖ ተስሎ ነበር ይላል። የጌታን የስቅለቱን ስዕል የሳለው በተለይ ዮሐንስ ወንጌላዊ ነው። ረድኤቱ በረከቱ ይደርብን በቤተ ክርስቲያን ትውፊት ይታወቃል። እና የእመቤታችን ስዕል ደግሞ በእጅጉ የተለየች በመሆኗ ሊቁ ምን ይላል? ስዕልኪ ጽግይተ ላህይ ዘከመዝት የእድም በዓለም እፎ የሴኒ በሰማይ ላህየ ገጽኪ ማርያም። እመቤቴ ስዕልሽ በዓለም ላይ እንደዚህ የምታምር ከሆነ በሰማይ ያለው የደም ግባትሽማ ምን ያምር አለ። ፀሐይን ተጎናጽፋ ጨረቃን ተጫምታ ወዲህ በርዕሳኔ አክሊል ዘአሰርቶ ኩሌቱ ከዋክብት በራሶቿም ላይ 12 ከዋክብት ያለበትን ዘውድ ደፍታ ለዮሐንስ እንደተገለጠችለት ማለት ነው። ስለዚህ በመላው ዓለም ያሉ የቅድስተ ቅዱሳን የድንግል ማርያምን ስዕላት አክብሮትኛ ኦርቶዶክሳውያን እንሰጣለን። አባቶቻችን ይህን ስለተረዱ በመልክዓ ስዕል ላይ ምንድን ነው ያሉት? በኢትዮጵያ ወግብፅ ወሶሪያ በአንጾኪያ ወሮም ለስዕላትኪ ዘሃለዋ ማርያም ሰላም። በኢትዮጵያ በግብፅ በሶሪያ በአንጾኪያ በሮም ላሉ ስዕሎችሽ ማርያም ሆይ ሰላም ላለው ብላ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመልክዓ ስዕል ለእመቤታችን የቅድስተ ቅዱሳን ድንግል ማርያም በመላው ዓለም ያሉ ስዕሎቿን ሁሉ በአክብሮት ሰላምታ ትሰጣለች ማለት ነው። እንግዲህ ዓለም አቀፋዊት ቤተክርስቲያን ናት፣ ሐዋርያዊት ናትና፣ ኦርቶዶክሳዊት ናትና፣ ኩላዊት ናትና ይሄ በጣም የሚገርም ነው። አሁን ግን የምነግራችሁ ይሄን ፖስት ካረኩኝ በኋላ በተለይ የዛሬ 6 ዓመት ይህን የስዕሏን ታሪክ ሰምተው እጅግ ተአምር የተደረገላቸው አንዲት እናት ነው ይዤላችሁ መቀርበው። ፎቶአቸውን አቀርብላችኋለሁ። በተለይ ይሄን ተአምር የሰማሁት በተለይ መምህር ሄኖክ ኃይሌ በሚያዘጋጀው የጀንደረባው መርሃ ግብር የመጻሕፍት አንባቢያን መርሃ ግብር ላይ ተገኝቼ ነበረ። በዘመነ ጽጌ ወቅት ነበረ። ስለ ማሕሌተ ጽጌ እንድዳስስ ከተጋበዝኩ በኋላ ተገኝቼ ስለ ማሕሌተ ጽጌ ዳሰሳ ካቀረብኩ በኋላ አንድ ወጣት እጁን አወጣ። ቢሊዮን ይባላል። አንድ ተአምር አለ እንድናገር ይፈቀድልኝ አለ። ፈቅደናል፣ ተናገራል ነው የተናገረው። ግን በእመቤታችን በቅድስተ ቅዱሳን በድንግል ማርያም
ስዕል በተለይ ፖስት ባደረኩኝ ጽሁፍ እናቱ እንዴት አይናቸው እንደበራ ነበረ የነገረኝ። ፎቶቸውንም አሳያቸዋለሁ። ይሄ እንግዲህ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ድንቅ ተአምሯ ነው። በጣም ይገርማል። ይህን ተአምር እንግዲህ ልጃቸው ቢሊዮን እንዳቀርበው በዛሬው ዕለት ልኮልኛል። ከነ ፎቶቸው አቀርበዋለሁ። እንግዲህ ቢሊዮን ያለውን ሙሉ የላከልኝን ነው ክቡራን ተመልካቾቻችን አነብላቸዋለሁ። እናቴ ወይዘሮ አልማዝ ለገሰ ባንጄ አይኗን ይጋርዳት ጀመር። ቀስ በቀስ እየጨመረ ሲሄድ እንድትመረመረው እንገፋፋት ጀመር ነው የሚለው። ከዚያም ወደ አለማየት እናቴ ተሸጋገረች ነው የሚለው። እርሷ ግን ምናልባት የማይድን ከሆነ ጨርሶ በሕክምና ከማስመርመሬ በፊት እንደው ባለኝ ነገር እግሬ እንኳን ገዳማትን ቢረግጡ አለች ነው የሚለው። ከዚያም አክሱም ጽዮን ላሊበላን መርገጥ አለብኝ ብላ እናቴ ወሰነች። እኛም ህዳር ጽዮን በአክሱም ልደትን ደግሞ በላሊበላ ለማክበር እናታችን ይዘን ሄድን ነው የሚለው እና እናታችን አይኗ ካለማየቱ የተነሳ በሰዎች ድጋፍ ነበረ ገዳማቱን እየተዘዋወረች የተሳለመችው። ትፈወስም ዘንድ ጸሎት አደረገች ብሎ ነው ልጃቸው የላከልኝ። በአክሱም ጽዮን የታቦተ ሙሴ ጠባቂ አባት የነበሩ አረጋዊ አባት፣ በላሊበላ ደግሞ በቅርቡ ያረፉት የቤተ ማርያም ገበዝ ጋር ጸሎት ተደርጎላት ወደ ቤቷ ተመለሰች ነው የሚለው። ከመጣች በጥቂት ቀናት ውስጥ በፌስቡክ የተጻፈ በተለይ የእመቤታችን ስዕል ተአምራት በመጋቤ ሐዲስ ዶክተር ሮዳስ ታደሰ የተጻፈውን ሲነበብ በሰማች ጊዜ በጣም በእጅጉ ተደሰተች። በፍጹም ልቧ በማመን እኔንም ድንግል ማርያም አይኔን ካበራችልኝ እንደው ወደፊት እግዚአብሔር ቢፈቅድ ቦታዋ እዛው አቶ ሴጄ ጸሎት እስካደርስ ድረስ ነገር ግን ስዕሏን አምጡልኝ አለች። እኛም አዘጋጅተን ስዕሏን አመጣንላት። እኖም እመቤታዬ አይኔን ካበራችልኝ የአንገቴን ወርቅ ከዚህ ስዕሏ ላይ ያስቀምጣለሁ ብላ ተሳለች ነው ያለው ልጃቸው ቢሊዮን። ስዕሏ ላይ እንደምታዩት የወርቅ ሐብላቸው ተንጠልጥሎ ይታያል እና በራእይም እመቤታችን ቅድስተ ቅዱሳን ስዕሏን ተመለከተች ነው የሚለው እና በወርቅ ተከቦ ነበር የተመለከተችው። ስለዚህ እናቴ ቅድስት ድንግል ማርያም አይኔን ካበራችልኝ በስዕሏ ላይ የአንገቴን ወርቅ አስቀምጣለሁ ስዕሏ ላይ ብላ ነበር የተሳለችው። ወዲያው በጥቂት ቀን ውስጥ ከአይኗ ላይ የተጋረደው ሙሉ በሙሉ ተሰብስቦ ጠፋ ነው የሚለው። እጅግ የሚያስደንቅ ተአምር ነው። እግዚአብሔር የተመሰገነ ይሁን እና ማየትም ስትጀምር አይኔ እንደ አዲስ የተፈጠረልኝ እንጂ ማንም ሰው እንደዚህ የሚያይ አይመስለኝም እስክትል ድረስ ይታያት ጀመር ይላል። እንግዲህ ገዳማቱን እንደገና በድጋሚ በመሄድ ተሳለመች ያለምንም ረዳት። ያኔ እንግዲህ አይናቸው አያይም ነበረ፣ እኛ ይዘን ነበረ የምናሳልማቸው። አሁን ግን ያለምንም ረዳት በቅድስት ድንግል ማርያም ድንቅ ተአምር እየተራመደች ጎበኘቻቸው ነው የሚሉት። ይሄ የምታየው ስዕል እንግዲህ አይናቸው ከበራ በኋላ ላስታ ላሊበላ ላይ ቢሊዮንን እናት ወይዘሮ አልማዝ ለገሰን ባንጄን ነው የምታዩቸው እና የተሳለችውን የአንገቷን ወርቅ ያው ስዕሏ ላይ በክብር አስቀምጠዋለች ነው የሚለው። ይሄ እንግዲህ ቪዲዮ ልኮልኛል። ክቡራን ተመልካቾቻችን እያያችሁት ትገኛላችሁ። የእመቤታችን ስዕሏ ላይ የወርቅ ሐብላቸውን አድርገዋል። በእውነት እጅግ እጅግ የሚያስደስት ድንቅ ተአምር ነው። እኔ በጣም አድንቅ ያለው እና በዚሁ አጋጣሚ ወይዘሮ አልማዝ ለገሰን እንኳን ቅድስተ ቅዱሳን ድንግል ማርያም በቃል ኪዳኗ አማለደችዎት፣ ረዳችዎት፣ እንኳን አይኖትን አበራችሎት ብዬ በእውነት ምስጋናዬን ለእመቤታችን ለልጇ ለጌታዬ አቀርባለሁ።